ሰላም ሰላም ጉድና የተከበራችሁ የረሆቦት ዩቲዩብ ተከታታዮች በሙሉ በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። እንዴት ቆያችሁ? እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቪዲዮ ካች ብዬላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ማለት ነው። እናም ዛሬ ጽጌ ቪዲዮ ሰርታለች። እንግዲህ ጽጌ እንደዚህ አይነት ቪዲዮ ትሰራለች ብዬ አልጠበቅኩም ነበረ። የምሬን ነው ምላችሁ፣ በጣም አልጠበቅኩም ነበረ። ያው እንግዲህ ዝቅ ብላ ዳኔን ይቅርታ ጠይቃለች። ያው ይቅርታ መጠየቅ ትልቅነት ነው፣ ግን ሴትነት የሚባል ነገር አለ። ጽግሻ እንደዚህ ትሆናለች ብዬ አላስብም። በጣም የሚያደንቃት ልጅ ነች። በጣም ድምቅ ያለች ፈን የሆነች ልጅ ነች እና በእንደዚህ አይነት መልኩ ጽግሻን አልጠበቅኩም ነበረ። ግን ሆኖም ግን ዛሬ ያው ዝቅ ብላ ዳኒ እግር ላይ ሆና ስለተፈጠረ ነገር ይቅርታ ጠይቃለች። እንግዲህ የዳኒ ጓደኛ ናት ኦር ፍቅረኛ ናት። እሷ መጥታ ደግሞ ገፍትራው አንስተዋለች ማለት ነው። በጣም ያሳዝናል። እንደዚህ መሆን አለበት ብዬ አላስብም። ነበረበት ወይ ብዬም አላስብም። በዛው ላይ ደግሞ ሜሪ መሀል ላይ አለች። እንግዲህ ሜሪ መሀል ላይ ካለች ነገሮቹ ያው ድራማ ነው እንግዲህ የተጀመረው። ድራማው ያው በቶሎ እንደማይጠናቀቅ እርግጠኛ ነኝ ማለት ነው። ግን ሆነ ቀረም ጽግሻ ለምን ዝቅ ብላ ዳኔን ይቅርታ ትጠይቃለች? ያን ሰዓት እኮ በመጀመሪያ ያው አልቀበልም ማለቷም ራሱ እኮ ያው ሴትነት ነው። ሴት ልጅ እንግዲህ የሆነ ነገሮችን እንደዚህ ማንደራደር አለብን። እንግዲህ ሴትነታችን ነውና በእንደዛ አይነት መልክ ነውና ጽግሻ እንደዚህ ለምን እንዳደረገች ባልረዳውም፣ ዳኒም የእውነት የምር እውነትም ጽጌን የሚፈልጋት ከሆነ ለምንድን ነው በዛው ማግስት ላይ ፍቅረኛ አይናት ጓደኛ አይናት የድሮ ፍቅረኛ አይናት ብለው ማምጣትስ ማስመጣትስ ለምን አስፈለገ ባይ ነኝ እኔ በበኩሌ። ውድ ቤተሰቦቼ እና እናንተ ሀሳብ አስተያየቶቻችሁን አስቀምጡልኝ ማለት ነው። እኔ ግን ዛሬ ያው ይቅርታ መጠየቅ ትልቅነት ነው። ይሄንን ነገር አምናለሁ። እኔም ቢሆን ያው ለጥፋቴ ይቅርታ ጠይቃለሁ። ግን ሆኖም እንደዚህ ሆኖ አይደለም ይቅርታ መጠየቅ ያለባት። ያው ይቅርታ መጠየቅ ያለባት እንደ ሰውኛ በትክክል ይቅርታ መጠየቅ አለባት። እናም ያን ጊዜም ላይ ራሱ ጽጌ ያጥፍታለች ብዬ ሊያስብ የቻልኩበት ነገር የለም። አዎ ቀለበት ሊያስርላት ተዘጋጅቶ ነበረ። ምናልባት ውስጧ ላይ ያምን ይችላል። ሌላ ጊዜም ፕራንክ ስለሚያደርጋት ፕራንክ ነው ብላ ልታስብ ትችላለች እና ያንን እንኳን መጥቶ ሀሳቧን ጠይቆ ምናምን አልተረዳትም ነበረ። ያው ያን ሰዓትም እንኳን ልታናግረው ስትሞክር ፈቃደኛ ሊሆንላት አልነበረም። ስሜታዊ ሆኖ ተናዶ ምናምን ነገር ነበረ። ያው ዳኒ በትንሹም በትልቁም ነገር በጣም ይናድዳል ምናምን ነገር። ያው ጽግሻም እንደዛ ናት። እናም ጽጌ ደግሞ በጣም ድምቀት ነች። ሞቅ ደመቅ ያለች ልጅ ነች። በጣም ደስ የምትል ልጅ ነች እና እንግዲህ እንደምትቀናው ስላወቀ ዳኒም ደግሞ እንደምትቀናው ስላወቀ ያው ነገሮችን አምጥተው ወደዚህ አይነት መንገዱ ገልብጧል ማለት ነው። ድራማቸው እንደቀጠለ ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያረጋችሁኝ አበረታቱኝ እላችኋለሁ። ዳኒም ከዚህ በኋላ አታስፈልግኝም አይሆንም ብሎ እንግዲህ ልጅቷን ይዞት እየሄዳ ነው ማለት ነው። እናም በጣም ያሳዝናል። እንግዲህ ጽጌ በጣም እየለመነችው ነው። በጣም እንትን እያለችው ነው። ይኸው ገፍትሯት ያው ልጅቷን ይዟት ሄደ ማለት ነው። እናም በጣም ያሳዝናል። ጽጌ በመጨረሻም ብቻዋን ቀርታለች። ከፍቷታል ምናምን ነገር እና ያው በመጨረሻም እንግዲህ ዳኒ ተመልሶ ይቅርታ እንደሚጠይቃት እርግጠኛ ነኝ ማለት ነው። ደክሟታል፣ ከፍቷታል፣ ስልችት ብሏታል። ከባድ ነው ነገሮቹ፣ ከባድ ነው። እንግዲህ በጣም ተዋናይ ነች። ጽግሻም በጣም ጥሩ ትወና እያረገች ትገኛለች ማለት ነው።
እናም ውድ ቤተሰቦቼ ያው በጣም ጥሩ ትወና እያረገች ትገኛለች። ሰሞኑን ያው ቡታጅራ ነበረች ለበዓል ምናምን ሄዳ እንግዲህ እስከምትመለስ አዲስ ህይወት ጠብቋታል። እንግዲህ አዲስ ድራማ ጠብቋል ማለት ነው። እና ያው ምንም ማድረግ አይቻልም እላችኋለሁ ውድ ቤተሰቦቼ። እንግዲህ ውድ የአገሬ ልጆች በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሰላማችሁ ቪዚት ትበልልኝ። ለቤት አዲስ ከሆናችሁም ደግሞ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። እናም ያው ጽጌ ዛሬ ይቅርታ ልጠይቅ ነው የመጣሁት። እንግዲህ ይቅርታ መጠየቅ አለብኝ። እንደዚህ አይነት ነገር ማድረግ አልነበረብኝም። እሱ እንደዚህ አይነት ፕሮግራም አዘጋጅቶ ሲጠብቀኝ እንደዚህ ሆኜ መጠበቅ አልነበረብኝም ብላ ያው ተጸጽታ መጣ ይቅርታ ልጠይቅ ነው ማለት ነው የመጣችው። እሱ ግን ይቅርታዋን አልተቀበለም። እንግዲህ ከልጅቷ ጋር አዲስ ህይወት እንደጀመራና አብሮ ከልጅቷ ጋር መቀጠል እንደምፈልግ ነው ያው ተናግሯት ልጅቷን ይዟት ሄደው ማለት ነው። ውድ ቤተሰቦቼ ቪዲዮውን መመልከት ትችላላችሁ ማለት ነው። እስቲ ቪዲዮውን እንመልከትና ዳኒ ምን አይነት ምላሽ ነው ለጽጌ የሚሰጣት? ጽጌ እንደዚህ የሆነ ይቅርታ ስትጠይቀው ዳኒ ምን አይነት ምላሽ ይሰጣታል? ይቅር ይላታል ወይስ አይላትም የሚለውን ነገር አብረን የምንመለከት ይሆናል። አብረን ቪዲዮውን እንመለከታለን ማለት ነው። እናም ዳኒ እየነገርኩሽ ነው። ሌላ ቦታ እንሂድ ብሎ ይዞ ነው የመጣ ነው። በቃ አሁን ደግሞ ከኔ ጋር ነው። አያችሁት አይደል? ሂዱ በቃ ዳኒ እኔ ልሄድ እችላለሁ። እየነገር አማርኛ እየሰማ እኔ ልሄድ እችላለሁ። ምንም ችግር የለውም። እሷን ግን ሂጂ ማለታችን ስለምን አልችልም። ታይም የሚባል ነገር አለፈሽ፣ አለፈብሽ። በቃ ይሄ ነገር የማለት አንቺ አሁን አትችይም። እሷን ይቅርታ ጠይቀሽ ማውራት የምትፈልጊ ምንም የምትፈልጊውን ነገር ወስደሽ አውሪ። አንቺ በራስሽ ቢሆን ዳኒ እንደዚህ ሰው ነጥቆ ይዤሽ ላውራ ቢል ፈቃደኛ ትሆኛለሽ? ይኸውልሽ እኔን ሂጂ ማለት ትችያለሽ ጽጌ። እኔ ልሄድልሽ እችላለሁ። ቢኮዝ እኔ እዚህ ጋር ምንም ነገር ለአንቺም ለእሱም እዚህ ጋር ሳይድ ልይዝ አልችልም። በቃ ሳይድ ካለሽ እስከ ዛሬ ድረስ የነበረውን ነገር ማን ነበረ ሲያቀነባብር የነበረው? ማን ነበረ እሷን ያመጣት? ማን ነበረ? ማን ነበረ ቀለበት ፕሮግራሙን ያዘጋጀው? ማን ነበረ? ሜሪ እንዴ ራስሽን እንደ ንጹህ እንድታይ አልፈልግም። ንጹህ አይደለሽም። በእኔና በሱ ማርክ የመጣሽው አንቺ ነሽ። እኔ ነኝ? አዎ። ደግጋራ እሷ ምን አደረገች? አልፈልግም ያልሽው እኮ እራስሽ ነሽ። አይ ለሁለቱም እያገዝክላቸው አልፈልግም ያልሽው እኮ እራስሽ ነሽ። ቪዲዮ አለ እኮ ምስክር ነው። እኔ ነኝ ያበላሸሁት። እንደ ጓደኛ ፕሮግራም ሊያረግ ሲል እሷ አንቺ እንደዛ ከገፋሹ በኋላ ልጁ ታሞ እሱ ጋር በነበርኩበት ሰዓት እሷ ደወለች፣ አወራችኝ፣ አገናኘኋቸው። አዎ ፍላጎቱ ማግባት ነው። ከዚህ ስትረስ ለመውጣት ቀለበት ማድረግ ነው። አዎ ከነ ኤርሚ ከነ ፍቅረ ጋር ሆነን አዘገጃጀን። አዎ ግን ባንቺ አለማግባት ላይ እኔ እጄ የለበትም። ስነ ስርዓት ዞር በያለኪ ምንም አላገ እናም ውድ ቤተሰቦቼ ያው ዋና አክተር ሆና እንግዲህ ሜሪ እየተጫወተች ትገኛለች ማለት ነው። የድራማው መሪ ሆናለች። ያው ድራማ ሰሪም ስለሆነች ድራማም ፊልምም ስለምትሰራ አክተር ሆና እንግዲህ ሜሪ እየመረችው ትገኛለች ማለት ነው። ዳኒ ማግባት ነው የምፈልገው፣ እንዲያገባ አርግ ያለው ከእንደዛ ነገር እንዲወጣ አርግ ያለው ምናምን። እንዴ ምን ነው በአንድ ሳምንት ነው በ3 ቀን ነው እንደ ማውጣትም መግባትም የሚቻለው? በጣም ነው የሚገርመው። እንግዲህ አረ ሜሪቴ እንጂ አንዳንዴ ቀስ እያልሽ እንጂ እያረጋጋሽው እንጂ ምን ነው አረጋጊው እንጂ እንዴ ፍሬኑን ያዥው እንጂ ጭራሽ ድራማውን በቃ እንትን አደረጋችሁት እኮ። አረ ተው ወይ ጽጌ አንገላተቷት። በስመ አብ ወወልድ ወመንፈስ ቅዱስ ጽጌን አንገላተቷት። ጌታን በጣም ነው የምታሳዝነው። እንግዲህ እኛዋ ደግሞ እንግዲህ አክተር ሆና አሁን ባሌን አለቅም እያለችው ነው። አሁን አግብቻለሁ፣ ቀለበት አስሮኛል፣ በቃ ባሌን አለቅም። አንቺ እድል አምልጦሻል፣ ያን ቀን ያደረግሽው። ኧረ ተይ ጽጌሻ በቃ እንግዲህ ተረጋጊ። ምንም ማድረግ አይቻልም። እንግዲህ እድል በራሱ ጊዜ ያንቺ ከሆነ ዞሮ ይመጣል ባይነኝ ጽጉሻ። እንደዚህ ነገር
እንግዲህ እንደዚህ አይነት ነገር ባይገጥም ደስተኛ ነበርኩ ጽጉዬ። እንግዲህ ምንም ማድረግ አይቻልም። እድል ራሱ ይመጣል፣ ችግር የለውም። ዳኒ ራሱ ዞሮ ዞሮ ይመጣል። ይህ ሁሉ ድራማና ፊልም እንደሆነ ያስታውቃል ማለት ነው። እንግዲህ ሜሪ አክተሯ ሜሪ ነችና እንግዲህ ሜሪ ትመራዋለች። ማጠናቀቂያም ራሷ ታዘጋጃለች ብዬ ነው የምጠብቀው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። ስለ ጽጌ የተሰማችሁትን፣ ስለ ዳኒ የተሰማችሁትን ሀሳብ አስተያየቶቻችሁን በኮሜንቶቻችሁ ላይ አስቀምጡ። ዳኒ ደግሞ እንደ ድራማ ሲሰራ የሚያሳየው አክቶቹ በጣም ነው የሚያስቁኝና የምሬ ነው ብላችሁ በጣም ነው የሚያስቁኝ፣ በጣም ነው የሚገርመኝ ማለት ነው። አሁን በዚህ ሰዓት ላይ ጽጌ እንዴ ቆፍጣና ሴት ቆፍጣን ብቲ ደስ ይለኛል። የምሬ ነው ምልሽ። አንቺን ሊያናድዱሽና አንቺን በቃ ሊያጨልሉሽ ነው እነዚህ ሰዎች ድራማ ይዞ የመጡትና አንቺ በቃ ብትቴዩ ነው የሚሻልሽ። እናት እንግዲህ ተረጋጊልሻለሁ። እንግዲህ ቤተሰቦቼ በአዳዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝና እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ እላችኋለሁ። ባይ